ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም ሰላም እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ ማባዛት ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ማባዛትን ከትንሽ ቁጥር ጀምረን እስከ መጨረሻ ቀለል ቀለል እያደረግን ለማየት እንሞክራለን ማለት ነው። እናንተም እስከ መጨረሻ ድረስ እየተከታተላችሁ በደንብ ከጻፋችሁ ትለማመዳላችሁ ማለት ነው። እነዚህ መሰረታዊ የሂሳብ ስሌቶች የሚባሉት አራቱን ስሌቶች በደንብ ለማወቅ እነዚህ ከአሁን በፊት የሰራኋቸው ሁለት ቪዲዮዎች እና አሁን የሰራኋቸው ሁለት ቪዲዮዎች ይጠቅሟችኋል ብዬ አስባለሁ። እስከ መጨረሻ ተከታተሉ። ማባዛት ከትንሽ ቁጥር ነው የሚጀምረው። እኔ የምጀምርላችሁ ከትንሽ ቁጥር ነው። አንድ ሲባዛ በሁለት፣ አንድ ሲባዛ በሶስት፣ አንድ ሲባዛ በአራት፣ አንድ ሲባዛ በአምስት፣ በስድስት፣ በሰባት፣ በስምንት፣ በዘጠኝ፣ በ10 እያለ ይሄዳል። ይሄ ይሄዳል። ይህን ምን ለመንገር ፈልጌ መሰላችሁ? አንድ በማንኛውም ቁጥር ስትባዛ አንድን በማንኛውም ቁጥር ስናባዛት ለውጥ የለውም። ይሄንኛው ቁጥር ነው የሚሆን፣ ትልቁ ቁጥር ነው የሚሆን። ለምሳሌ እዚህም አንድ ሲባዛ በአንድ አለ። አንድ ሲባዛ በአንድ አንድ ነው። አንድ ነገር አለ። በአንድ ደግሞ ተመሳሳይ ነው ማለት ነው። አንድ ሲባዛ በሁለት ወይም ሁለት ሲባዛ በአንድ እኩል ነው። ሁለት ሲባዛ በአንድ ይሄ ማለት መልሱ ሁለት ነው። ዝሮ ዝሮ አንድ ሲባዛ በሶስት ወይም ሶስት ሲባዛ በአንድ ቢገለባበጡ ችግር የለውም፣ እኩል ነው ሶስት። ይሄ አንድ ሲባዛ በአራት ወይም አራት ሲባዛ በአንድ ቦታቸውን ቢቀያየሩ ሲባዛ በአንድ አራት። በማባዛት ጊዜ ቦታ ቢገለባበጥ ችግር የለም። በመቀነስና በማካፈል ጊዜ ነው የተለየ ሊሆነው። ስለዚህ አምስት ሲባዛ በአንድ፣ ስድስት ሲባዛ በአንድ ራሱ ቁጥሩ ነው የሚሆን። ይሄ አምስት ይሆናል፣ ይሄንኛው ስድስት ይሆናል፣ ይሄ ሰባት ይሆናል፣ ይሄ ስምንት ይሆናል። ዘጠኝም በአንድ ዘጠኝ፣ 10 በአንድ 10። ምንም ለውጥ የለውም ማለት ነው። በአንድ የተባዛ ቁጥር ለውጥ የለውም። እሺ አሁን ደግሞ እቀይራለሁ። እነዚህ እንዳሉ ይሆኑ፣ እነዚህ እንዳሉ ይሆኑ፣ እነዚህ እንዳሉ ግን ይሄኛውን ብቻ አልቀየረው። ይሄኛውን ብቻ ሁለት ሁለት ላድርገው። ሁለት ሁለት ይሄን ሁለት ሳደርገው አሁን ግን ለውጥ ይኖራል። ሁለት ሲባዛ በአንድ የቅድሙ ነው፣ ችግር የለም ቦታ ሲቀያየር ነው፣ ሁለት ነው። ግን ሁለት ሲባዛ በሁለት፣ ሁለት ሲባዛ በሁለት፣ ሁለትን ሁለት ጊዜ መጻፍ ማለት ነው። ሁለት ሲባዛ በሁለት ማለት ነው ይሄ ስንት ይሆናል? አራት ይሆናል። ሁለት ሲባዛ በሶስት ማለት ደግሞ ይሄ ማለት ሁለት ሲባዛ በሶስት፣ ሶስት ሲባዛ በሁለት ተመሳሳይ ነው፣ ቦታ ቢቀያየሩ ማለት ነው። አሁን ሁለት ሲባዛ በሶስት ማለት ሁለትን ሶስት ጊዜ መጻፍ ማለት ነው። ሁለትን ሶስት ጊዜ መጻፍ፣ ሁለትን ሶስት ጊዜ መጻፍ እንደዚህ ማለት ነው። ይሄኛው ማለት ደግሞ ሶስት ሲባዛ በሁለት ማለት ደግሞ ሶስትን ሁለት ጊዜ መጻፍ፣ ልክ እንደዚህ ማለት ነው። ስለዚህ ይሄን ስድስት ይሆናል ማለት ነው። ስድስት ይሆናል ማለት ያስፈልጋል። እሺ ሁለት ሲባዛ በአራት ደግሞ ስምንት፣ ይሄ ስምንት ይሆናል። እሺ እና ልክ አሁን እንደሰራኋቸው ነው ማለት ነው። በማባዛት ጊዜ እነዚህን ህግ ትከተላላችሁ። ሁለት ሲባዛ በአምስትን አየን። ሁለት ሲባዛ በአምስት እና አምስት ሲባዛ በሁለት ማለት እንዴት መሰላችሁ? ውጤታቸው አይቀንስም። አምስት ሲባዛ በሁለት እና ሁለት ሲባዛ በአምስት ውጤታቸው ተመሳሳይ ነው። ሁለት ሲባዛ በአምስት ማለት አምስትን ሁለት ጊዜ መጻፍ ማለት ነው። አምስት አምስት ሁለት ማለት ሁለትን አምስት ጊዜ መጻፍ፣ ሁለት 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 ሁለት። አምስት ሲባዛ በሁለት ከሆነ ደግሞ አምስትን ሁለት ጊዜ መጻፍ። ውጤታቸው የሁለቶችም ተመሳሳይ ነው። ስንት ይሆናል? 10። ልክ ሌሎች እነዚህ የጻፏቸው ልክ እንደዛ ነው። አንድ እስከ 9 ድረስ ያሉትን እያያችሁ ማባዛት ግዴታ ነው ማለት ነው። ሁለት ሲባዛ በስድስት ስንት ይሆናል? 12።
2 ሲባዛ በ7 ማለት ደግሞ 7 እና 7 ማለት ነው 14። 2 ሲባዛ በ8 ስንል 8ን 2 ጊዜ መጻፍ ማለት ነው። ስንት ይሆናል? 16። 2 ሲባዛ በ9 ማለትስ 9ን 2 ጊዜ መጻፍ ማለት ነው። ስንት ይሆናል? 18። 2 ጊዜ 10 ማለት 10ን 2 ጊዜ ስንጽፍ 10 እና 10 20 ይሆናል ማለት ነው። ልክ እንደዚህ ነው። አሁን በ3ም ስንቀጥል ተመሳሳይ ነው። እሺ 3 ሲባዛ በ6 3 ሲባዛ በ7 3 ሲባዛ በ8 3 ሲባዛ በ9 3 ሲባዛ በ10 ከዚህኛው 3 ሲባዛ በ5 ላድርግ። ይህም ከቀደሙ ጋር ተመሳሳይ ነው። 3 ጊዜ 5 ማለት 5ን 3 ጊዜ መጻፍ ማለት ነው። 5 5 5 እነዚህ 10 ይሆናሉ። ከዚህ ጋር 15 የዚህ መልስ 15 መጣ ማለት ነው። 3 ሲባዛ በ6 ስንት ስድስቶች ማለት ነው? 3 ስድስቶች እነዚህ ስንት ይመጣሉ? 18። 3 ጊዜ 7 ስንት ይሆናል? 21። 3 ጊዜ 8 እነዚህ ለጊዜያዊ በቃ ካልቻላችሁ መሸምደድ ዝም ብላችሁ መያዝ ማለት ነው። ተደጋጋሚ ስትሰሩ ሙሉዎቹ ይያዛሉ። እነዚህን እስከ በ9 እስከምታባዙ ድረስ ማለት ነው። 9 ሲባዛ በ9 እስከምደርሱ ድረስ ሙሉዎችን ሸምዳችሁ መያዝ ያስፈልጋል ማለት ነው። አሁን ተለቅ ባለ ቁጥር እንዴት ማባዛት እንደሚቻል እንገራችሁ። ይሄን ቀጥታ ነው እስካሁን ድረስ ስናባዛ የነበረ በሁለት ዲጂት ቁጥር ስናባዛ፣ ለምሳሌ 10 ሲባዛ በ12 እንደዚህ አይነት ቢያጋጥማችሁ ቁልቁል ማባዛት ማለት ነው። ቅድም እንደመቀነስና መደመር እንደሰራ ነው። ስለዚህ መጀመሪያ በዚች እናባዛለን። በመጀመሪያዋ ቁጥር በዚች እያባዛን ከታች ከጻፍን በኋላ በዚህኛዋ ደግሞ እያባዛን እንጽፋለን ማለት ነው። አሁን 2 ሲባዛ በ2 በ0 እንላለን። 2 ሲባዛ በ0 የተባዛ ቁጥር ሁሉም 0 ነው የሚሆን 0። 2 ሲባዛ በ1 ስንት ይሆናል? 2። ቀጣዩን ቁጥር የምንጽፈው ደግሞ በዚህኛው ነው። ቅድም የቤት ዋጋ እንዳሳየዋችሁ 1 ሲባዛ በ0 እዚሽ ጋር 0 እንጽፋለን። 1 ሲባዛ በ1 እንዲች እናደርግና ሌላውን ወደ ታች መደመር ማለት ነው። ቁልቁል መደመር እንዳሳየዋችሁ። ስለዚህ 0ን እዚህ ጋር እንጽፋለን። ከዛ 2 አለች 2 እንጽፋለን 1። 10 ሲባዛ በ12 ስንት ይሆናል? 120። ይህ በሁለት ቁጥሮች በ10 ቤት ማለት ነው። በ10 ቤት ስናባዛ ነው። ስለዚህ በ100 ቤት፣ በ1000 ቤት፣ በ10,000 ቤት እያለ ደግሞ ትልቅ ቁጥር አለ። በ10 ቤት አሁንም ሌላ ቁጥር ደግማችሁና በ100 ቤት ደግሞ እናባዛለን። አሁን 36 ያውን የ10 ቤት ነው። የአንድ ቤት የ10 ቤት ሲባዛ በ25 ይሄን እዚህ ጋር እንሰራለን። እዚህኛው ደግሞ 25 ሲባዛ በ3 በዚህ ብቻም እንዴት ማባዛት እንደሚቻል እንድናይ። አሁን በዚህ ስናባዛ ቅድም እንዳባዛ ነው በ5 ሁለቱን እናባዛለን እናስቀምጣለን። ከዛ በዚህኛው 5 ሲባዛ በ6 ስንት ይሆናል? 30። 0ን እንጽፍና 3 አለኝ እንላለን። ቅድም አንድ አለኝ እያልን እንዳሳየዋችሁ። ከዛ አሁንም ደግሞ በ5 3 እናበዛለን። 5 ሲባዛ በ3 ስንት ይሆናል? 15። ከዚህ ጋር 18 ስለጨረስን ሙሉ እናስቀምጠዋለን። 2 ይቀረናል። 2 ሲባዛ በ6 ስንት ይሆናል? 12። 2ን በዚህ ተራ ነው እንጽፋት። አንድ አለኝ። 2 ሲባዛ በ3 6 እዛሽ ጋር 7። ይሄን አሁን ስናስቀምጥ 0 ወደታችን እንደምራለን 10 ነው። 0ን ጽፈን አንድ አለን። እነዚህ 8 እዛሽ ጋር 9። ይሄ 900 ይመጣል ማለት ነው ስናባዛ። ይህ በሁለት ዲጂት ቁጥር ስለሆነ ነው። ከዚህ ጋር ደግሞ በአንድ ቁጥር በአንድ ዲጂት ቤት ስናባዛው 3 ሲባዛ በ5 ስንት ይሆናል? 15። 5ን ጽፈን አንድ አለን። 3 ሲባዛ በ2 6 እዚህ ጋር 7 አንድ ላይ 75 ይሆናል ማለት ነው። ማባዛት እንደዚህ ሆነ። ቀለል ያለ ነው፣ ያን ያህል ከባድ አይደለም። እሺ አሁን ደግሞ በዛ ባለ ቁጥር በ100 ቤት ልስበላችሁ 126
113 አሁን ይሄ ሶስት ጊዜ ትጽፋላችሁ ማለት ነው። በመጀመሪያው ከዛ በዚህ በሶስቱም 3 ጊዜ ትጽፋላችሁ። ይህ ከበድ ሊል ይችላል። ምናልባት ከዚህም በላይ ከበድ ያላችሁ ከሆነ ከእንደገና ቀለል አድርጌ ከትንሽ ቁጥር ጀምሬ ቪዲዮውን ሰፋ አድርጌ ለመስራት እሞክራለሁ። ይህ እንደ መግቢያ ያህል ነው፣ ሞክሩት። ስለዚህ 3 ሲባዛ በ6 3 ሲባዛ በ6 6 6 6 እነዚህ ናቸው 18 ማለት ነው። 18 8ን ጽፌ አንድ አለኝ። 3 ሲባዛ በ2 6 እዚህ አንድ አለኝ ብለናል። እዚህ ጋር 7 3 ሲባዛ በ1 3 ጻፍን። ከዛ በአንድ ደግሞ ልናበዛ ነው። አንድ ጊዜ 6 በአንድ ቅድም ስናባዛ ነበር። በአንድ የተባዛ ቁጥር ራሱ ቁጥሩ ነው የሚሆነው። ስለዚህ በእሽ ተራ እንጽፋታለን። 6 አንድ ሲባዛ በ2 2 አንድ ሲባዛ በ1 1 እናደርጋለን። ከዛ ይሄኛው ቀረን ደግሞ በዚህም እናባዛለን። አሁንም ተመሳሳይ ነው ይመጣልን። 6 አንድ እያለፍን ነው የምንጽፈው። 2 1 ያው አንድ ሲባዛ በ6 አንድ ሲባዛ በ2 አንድ ሲባዛ በ1 እንዳልነው ማለት ነው። ከዛ ይሄን እንደዚህ እናሰምርና ወደታች እንደምራቸዋለን። ይሄ ወደዚህ ከመደመሬ በፊት ሌላ ቁጥር ልስጣችሁ። 3 ቁጥር መደመር ቢመጣባችሁ 16 120 130 እንደዚህ አይነት መደመር ቢመጣ ሙሉዎችንም እንደምራቸው እንደዚህ የደመርን ማስቀመጥ ማለት ነው። እዚህ ጋር 6 1 እና 2 3 ከ3 ጋር 6 2 እና 1 3 ከዚህ ጋር 4 ልክ እንደዚህ ማለት ነው። ከዚህ ራሱ መደመሩ እንደዚህ ነው። 8 ተደማሪ ስለሌላ ትወርዳለች። 7 እና 6 ስንት ነው? 7 እና 6 13 3ን ጽፈን አንድ አለን። 3 እና 2 5 5 እና 6 11 ከዚህ ጋር ስንት አለን? 1 12 2ን ጽፈን አንድ አለን። 1 እና 2 3 ከዛሽ ጋር 4 1 ትወርዳለች። አይታችሁ በጣም ትልቅ ቁጥር የአንድ ቤት የ10 ቤት የ100 ቤት የ1000 ቤት የ10,000 ቤት። ስለዚህ 10 ብለን ሺህ እንላለን ማለት ነው። 14238 መልሱ ነው ማለት ነው። 14238 መልሱ ይሆናል ማለት ነው። በትልቅ ቁጥር ማባዛት እንደዚህ ነው። ምናልባት ሰዓት ለምዱ ስትቀሩ ትንሽ ያደክማል። እንደዚህ አይነት ትልቅ ቁጥር ሌላ ጊዜ እሰራላችኋለሁ። አሁን በትንሾቹ ተለማመዱ። ዋናው ነገር ያልኳችሁ መያዝ ያለባችሁ ግን ከ1 እስከ 9 ድረስ 1 ሲባዛ በ1 እያላችሁ እስከ 9 ሲባዛ በ9 ድረስ ያሉትን ቁጥሮች በደንብ መያዝ ያስፈልጋል። 9 ሲባዛ በ9 81 ነው ማለት ነው። እና እስከዚህ ድረስ በደንብ መያዝ ያስፈልጋል። እነዚህ በደንብ ከያዛችሁ ሌላው ሁሉ ቀላል ነው። ለምሳሌ አንድ አነስ ያለ ቁጥር ላምጣና 26 ሲባዛ በ6 ብትባሉ ለምሳሌ 6 ጊዜ 6 6 ጊዜ 6 ስንት ነው? 6 6 6 6 6 ጊዜ 6 ማለት ይሄ ማለት ነው። 6ን 6 ጊዜ መጻፍ፣ እነዚህን መደመር። ይሄ 12 ይሆናል፣ ይሄ 12 ይሆናል፣ ይሄ 12 ይሆናል። በአንድ ላይ 36 6ን ጽፌ 3 አለኝ። 6 ጊዜ 2 12 ተሽ ጋር 15 156 ይመጣል ማለት ነው። ይህ ቁጥር ሲባዛ ሲደመር ግን በጣም ቀላል ነበር፣ በጣም ትንሽ ነበር። ስለዚህ ማባዛትን የመጀመሪያዎቹን በትንሽ ቁጥር የሚባዙትን ካላወቅን ትልቁንም ማባዛት አንችልም ማለት ነው። እንደ 6 ሲባዛ በ6 5 ሲባዛ በ5 4 ሲባዛ በ4 3 ሲባዛ በ3 7 ሲባዛ በ7 እነዚህ ሙሉ ስኩዌር የምንላቸው ናቸው። ከዛ ሌላም አሉ። ይሄ አሁን ስንት ነው? ከዚህ ጀምረን 9 16 25 36 49 8 በ8ም አለ። 8 ሲባዛ በ8 64 9 ሲባዛ በ9 ቅድም ያየነው 81 ሙሉዎችን መያዝ መቻል አለብን። 4 ሲባዛ በ6 ልትባሉ ትችላላችሁ። 4 ሲባዛ በ5 3 ሲባዛ በ9 እነዚህ ሙሉ ቁጥሮች ጊዜ ቤት የድሮ ደብተር በስተጀርባ ጊዜ ቤት ተብለው ነበሩ። ከዛ እያየን መስራት ወይም ደግሞ እንደዚህ እንትን እያልን ቅድም እንደጻፍኩት አይነት እያልን እየጻፍን መያዝ ማለት ነው።
27 4 ሲባዛ በ5 ለምሳሌ 5 5 5 5 ይሄ ነው 4 ሲባዛ በ5 ማለት 5ን 4 ጊዜ መጻፍ። ይሄ 10 20 20 ይሄ 24 እንደዚህ ያደረግን የመጀመሪያዎቹን ትንሽ ቁጥሮች ከያዝን ትልቁ ቁጥር በተአምር አያቅተንም ማለት ነው። ህጉን ብቻ ማስታወስ ነው። ስለዚህ ማባዛት በትንሹ ይህን ይመስላል። ማባዛት በትንሹ ይህን ይመስላል። እናንተ የምታበዙልኝ ሁለት ቁጥሮች ይሰጣችኋለሁ። አንደኛ ሁለተኛ። አንደኛው 10 ሲባዛ በ3፣ ሁለተኛው 5 ሲባዛ በ9። እነዚህን ኮሜንት ላይ ስሩልኝ። ኮሜንት ላይ መልሳቸውን ጻፉልኝ ማለት ነው። ለነበረን ቆይታ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ እንዲሁም አማርኛ፣ እንግሊዘኛ አፋን ኦሮሞ መማር ለምትፈልጉ በዚህ ስልክ ቁጥር መደወል ትችላላችሁ። በ0926 50 06 26 እየደወላችሁ ኦንላይን መማርና መጠየቅ ትችላላችሁ። መልካም ጊዜ